80 ዓመታትን በከፍታ ተቋም ትውልድን ተሻግሮ የሀገር ምልክት ሲሆን ምን ይመስላል ቢሉ የኢትዮጵያ አየር መንገድም ብሎ ለመመለስ ጊዜ አይፈጅም። የኢትዮጵያ አየር መንገድ የፓን አፍሪካ ቀለም፣ የኢትዮጵያና የአፍሪካ ኩራት ነው። በአፍሪካ ግንባር ቀደም፣ በዓለም አቀፍ ደረጃ ጠንካራ ተወዳዳሪ ነው። በደህንነቱ ብዙዎች የሚመርጡት የኢትዮጵያ አየር መንገድ በከፍታው ላይ ለመቆየት እጅግ ከባድ ፈተናዎችን አልፏል። ሊወዳደሩት ያልቻሉት፣ ሊያወርዱት ብዙ ጊዜ ሞክረው ያልሆነላቸው ጽኑ መሰረት ስላለው ነው። አየር መንገዱ የመጀመሪያ በረራውን ካደረገባት ዳግላስ DC-3 በአፍሪካ የመጀመሪያው እስከሆነው ኤርባስ A1000 የመጣበት መንገድ ሲፈተሽ ምን ይመስላል? እንዴትስ ጸንቶ ያለፉትን 80 ዓመታት በስኬት ጎዳና መጣ? ማዲባ ጥቁር አብራሪ አይተው የተደነቁበትና ከራሳቸው ጋር የተሟገቱበት የኢትዮጵያ አየር መንገድን በወፍ በረር እንቃኛለን። አየር መንገዱ በላቀ አገልግሎቱ የአፍሪካ ግንባር ቀደም አየር መንገድ በመባልና በዓለም አቀፍ ደረጃ በተደጋጋሚ ተሸልሟል። አስተማማኝነቱ፣ ደህንነቱና የላቀ የደንበኞች አገልግሎቱ በአፍሪካ ግንባር ቀደም፣ በዓለም ደግሞ ብቁ ተወዳዳሪ ሆኖ እንዲቀጥል አስችሎታል። ታኅሳስ 12 ቀን 1938 ዓ.ም ተቋቁሞ ግንቦት 30 ቀን 1938 ዓ.ም በአስመራ በኩል አድርጎ ወደ ካይሮ የመጀመሪያውን በረራ አደረገ። የመጀመሪያውን በረራ የጀመረባት አውሮፕላን ደግሞ እስከ 28 ተሳፋሪዎችን መያዝ የምትችለው ዳግላስ C-47 ስካይትሬን ነበረች። ከአሜሪካው ትራንስወርልድ አየር መንገድ ጋር በመተባበር የካይሮ በረራውን በሳምንት አንዴ ቀጥሎ ወደ ጅቡቲና የመን እንዲሁም የሀገር ውስጥ በረራ ወደ ጅማ ቀጠለ። በዓመቱም መዳረሻውን በስፋት ወደ ናይሮቢ፣ ፖርት ሱዳንና ቦምቤይ መብረር የጀመረ ሲሆን በተመሳሳይ ዓመት ለሐጅ ወደ መካ ለሚጓዙት ምዕመናን የቻርተር አገልግሎት መስጠት ጀመረ። አየር መንገዱ በ1950ዎቹ መዳረሻዎቹን በማስፋት የቀጠለ ሲሆን እንደ ቦይንግ 720 ያሉ ትላልቅ አውሮፕላኖችን ባለቤት ሆኗል። በአጭር ጊዜ ወደ ሰሜን አሜሪካና አውሮፓ በረራ በመጀመር ዓለም አቀፍ አየር መንገድነቱን አረጋገጠ። በ1970ዎቹ መገባደጃ ላይ ቦይንግ 727 እና 737 አውሮፕላኖችን በመግዛት ወደ ጄት ዘመን የገባ ሲሆን ዓለም አቀፍ የጉዞ መስመሮችንም በእጅጉ ማስፋት ችሏል። በመቀጠልም የቦይንግ 757 እና ቦይንግ 767 አውሮፕላኖችን በመጨመር አድማስ ማካለሉን ቀጠለበት። ከ1983 እስከ 1987 ዓ.ም የነበረው ጊዜ በኢትዮጵያ የፖለቲካ አለመረጋጋትና የኢኮኖሚ ፈተናዎች የነበሩበት ወቅት ነው። ይሁን እንጂ በጽኑ መሰረት ላይ የተገነባው አየር መንገዱ ወጀቡን ተቋቁሞ ደህንነቱ የተጠበቀ አገልግሎቱን በቁርጠኝነት መስጠቱን ቀጠለ። በ1990ዎቹ መጀመሪያ ላይ እንደ ቦይንግ 777 ያሉ ዘመናዊ አውሮፕላኖችን በአፍሪካ አስተዋውቋል። እነዚህ አውሮፕላኖች ነዳጅ ቆጣቢና የመንገደኞችን ምቾት ያሻሻሉ ነበሩ። ህዳር 2004 የግዙፉ የአየር መንገዶች ጥምረት ስታር አሊያንስ አባል በመሆን የአቪዬሽን ኢንዱስትሪ ውስጥ ያለውን ዓለም አቀፍ ግንኙነትና ተአማኒነቱን አስፍቷል። አገልግሎቱን ለማስፋት ባለው ቁርጠኝነትም በዘመናዊ አውሮፕላኖች ላይ ከፍተኛ መዋለ ንዋይ አፍስሷል። ተፈትሸው ብቃታቸው የተረጋገጡ አውሮፕላኖችን በመግዛትም ከግንባር ቀደሞቹ መካከል አንዱ ነው። የመጨረሻው የአቪዬሽን ቴክኖሎጂ ውጤት የሆነው የተራቀቀው ኤሮዳይናሚክስ እና ውስጣዊ ገጽታዎች ያሉት ኤርባስ A350 1000 አውሮፕላኖች ባለቤትም ነው። የቦይንግ የመጨረሻ ቴክኖሎጂ የሆኑት 737 ማክስ አውሮፕላኖች ባለቤት የሆነው የኢትዮጵያ አየር መንገድ ለረጅም ጊዜ ቋሚ ደንበኛው ቦይንግ የአፍሪካ ዋና መስሪያ ቤቱን በአዲስ አበባ እንዲከፍት ያስቻለ ተመራጭ አየር መንገድም ነው። 80ኛ ዓመቱን ሲያከብር
አየር መንገዱ ከዲሲ-3 እስከ እጅግ ዘመናዊ አውሮፕላን ኤርባስ ኤ350-1000 ያደረገው ጉዞ በአፍሪካ አቪዬሽን ዘርፍ ብቁ ተወዳዳሪ ሆኖ እንዲቀጥል የሚያስችለው ነው። ዘርፉ ላይ ስትራቴጂካዊ ኢንቨስትመንት በማድረግ የደህንነት መስፈርቶችን በማሟላትና ለደንበኞች እርካታ ቅድሚያ በመስጠት አፍሪካን ከዓለም ጋር በማገናኘት ላይ ይገኛል። በየጊዜው ከሚለዋወጠው የአቪዬሽን ኢንዱስትሪ ፍላጎት ጋር በመናበብ በዓለም አቀፍ አቪዬሽን ውስጥ ዋነኛ ተዋናይ ሆኖ ከደመና በላይ መቅዘፉን ቀጥሏል። አየር መንገዱ እንደ አውሮፓውያን አቆጣጠር በ2035 በአመት 67 ሚሊዮን መንገደኞችን በማጓጓዝ $25 ቢሊዮን ዓመታዊ ገቢ ለማግኘትም እየሰራ ይገኛል። የመጨረሻው ቴክኖሎጂ ውጤት የሆኑ አውሮፕላኖች ሁሉ ባለቤት የሆነው አየር መንገዱ የ2035 ራዕዩን ለማሳካት ከ100 በላይ ተጨማሪ አውሮፕላኖችን አዞም እየተጠባበቀ ይገኛል። በአሁኑ ወቅትም ከ167 በላይ በሚሆኑት አውሮፕላኖቹ ከ145 በላይ ዓለም አቀፍ መዳረሻዎችን እንደሚያካልል ከአየር መንገዱ የተገኘው መረጃ ያመለክታል። 65 መዳረሻዎቹ አፍሪካ ውስጥ ናቸው። በ5 አህጉራት ውስጥ 68 የጭነት መዳረሻዎችም አሉት። ወደ 22 የሀገር ውስጥ ከተሞችም በረራዎችን እያከናወነ ይገኛል። የፓን አፍሪካ አየር መንገድነቱን ለማጽናትና ዓለም አቀፍ ተወዳዳሪነቱን ከፍ ለማድረግ ከ10 ቢሊዮን በላይ በሆነ ወጪ በቢሾፍቱ ግዙፍ ዓለም አቀፍ አውሮፕላን ማረፊያ ለመገንባት እንቅስቃሴ ጀምሯል። ከጉባ ብስራቶች አንዱ የሆነው የቢሾፍቱ አውሮፕላን ማረፊያ ሲጠናቀቅ አየር መንገዱ ዓመታዊ የተሳፋሪዎቹን ቁጥር አሁን ከደረሰበት 20 ሚሊዮን ወደ 100 ሚሊዮን ያደርሳል።